ኢራኖች የሩሲያን እንኳን ሳተላይት ወይም ደግሞ መረጃ ሳትጠቀም በራሷ ሳተላይቶች ብቻ በቂ የሆኑ ጥቃቶችን ልትሰነዝር እንደምትችል ይታወቃል። ቀደም ብሎም ደግሞ ያለው ነገር ልክ እስራኤል ጋዛ ላይ የሰራችውን ዳይሬክት የሆነ በቃ ይሄ ተኮሰ ረሳ የሚባለው አይነት ሮኬት አተኳኮስ ነው አሁን ኢራኖች እየተጠቀሙ ያሉት። ስለዚህ ይሄ አሁን ቀደምም እንዳነሳው ሬጂም ቼንጅ የሚባለውን ነገር ሊያደርጉ አልቻሉም፣ ወደፊትም አይችሉም። ምክንያቱም this was the chance፣ ይሄ ነበረ ትልቁ ተስፋ ትልቁ እድል። ምክንያቱም ዋና ዋና የሚባሉትን የጦር ማዘዣዎች ቢመቱ ኖሮ ሬጂም ቼንጅ የሚባለውን ነገር ማድረግ ይችሉ ነበር። አንድ ሁለተኛ እንደገና ደግሞ ኢራንም ደግሞ ከ5 እና ከ6 ቀን በላይ አትተኩስም ነው ተብሎ የሚታሰበውና ኢቭን በሄዝቦላ በኩል እንኳን የሰጠችውና ከ50 እስከ 60 ሺህ በላይ ሮኬቶች እንዳሉ ነው የሚታወቀው ሊባኖን ውስጥ ማለት ነው። እና ይሄም ራሱ ሌላ የተደበቀ አንድ ኃይሏ ነው። ምንም እንኳን አሁን የእስራኤል ወታደሮች ሰርገው ገብተው ብዙ ጥቃት ቢያደርሱም ሄዝቦላዎች እዛ አካባቢ ያላቸው ክምችት ቀላል የሚባል አይደለምና በክፉ ጊዜ ያንን ሊጠቀሙበት ይችላሉ።